በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ኤዎስጣቴዎስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። በእግዚአብሔር አጋዥነት የብፁዕ ቅዱስ ኤዎስጣቴዎስ ዜና ገድሉን እናሰማለን። ሕሩይ ድንግል፣ ገናናና ንጹሕ ነቢይ፣ ምስጢራትን የሚያይ የምስጋና መሥዋዕትን የሚያሳርግ የወንጌል ካህን፣ ከንፈሮቹም የመለኮት ፍቅርን የገለጡ የኀጢአት ነውር ሥጋውን ያላገኘው፣ እንደ ሙሴ ሥርዓትን የሚያስተምር ለአሸናፊ እግዚአብሔር ሕግ እንደ ኤልያስ የሚቀና በእሳት ሰረገላ ወደ ሰማያት ይወጣ የመንግሥተ ሰማያት ቁልፍ የተሰጠው የሃይማኖት መሠረት እንደ ጴጥሮስ የሕግ መምህር እንደ ልሳነ እፍረት ቅዱስ ጳውሎስ የሚገስጽ እንደ ቅዱስ እንጦንስና ቅዱስ መቃርስ የመላእክትን አስኬማ የለበሰ ልመናውና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የዚህ ቅዱስ ኤዎስጣቴዎስ አባቱ ከፀሐይ መውጫ የሚገኙ ደጋግ መኳንንት ወገን የሚሆን ስሙም ክርስቶስ ሞዓ ይባላል። የእናቱ ስምም ስነ ሕይወት ነው። ሁለቱም እግዚአብሔርን የሚወዱ እንግዳም የሚቀበሉ ደጋጎች ነበሩ። አባቱ ክርስቶስ ሞዓ ረዳት የሌላቸው የሀገር አረጋውያንንና ባል የሌላቸውን ባልቴቶች ያሰባስባል። ባለቤቱ ስነ ሕይወትም ለነዳያን መብልና መጠጥን በማዋሃድ ታዘጋጃለች። የተራቡትንም ያጠግቧቸዋል። እነሱም በጎ ስጦታን ስላደረጉላቸው ይመርቋቸዋል። ክርስቶስ ሞዓ በንጹሕ ጋብቻ ሕግ ያለ ስነ ሕይወት ሌላ ሴትን አያውቅም። ሚስቱም ስነ ሕይወት ያለ ክርስቶስ ሞዓ ሌላ ወንድን አታውቅም። ብዙ ዘመንም ያለ ልጅ ኖሩ። ልጅ ባለመውለዷ ብዙ ጊዜ ታዝን ነበር። የለመነችውንም ይሰጣት ዘንድ ለእግዚአብሔር ብጽዕት ቃል ሰጠች። በተሰበረ ልቦናና በብዙ ልቅሶም ለመነች። እንዲህም አለች፣ አቤቱ እውነት ሥራን የሚሠራ አንተንም የሚያገለግል ወንድ ልጅ ስጠኝ። አቤቱ ሐዘኔን የሚያረጋጋና ሰውነቴን ደስ የሚያሰኝ ልጅ ስጠኝ ብላ ለመነች። ልመኗም ወደ አሸናፊ እግዚአብሔር ደረሰ። የልቦኗን ሐዘንና ለቅሶም ወደ ተድላ ደስታ ተመለሰ። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር አብ ዘንድ ወደ እርሷ ተላከ። እንዲህም አላት፣ የተባረከና የተቀደሰ ወንድ ልጅን ትወልጃለሽ። በትምህርቱም ለብዙዎች መድኃኒትን ይሆናል። ከሃይማኖት ጋር መንፈስ ቅዱስ ይመላበታል። በማስተዋልም የነቢያትን መጽሐፍ ይተረጉማል። በሚያስደንቅ ምስጢርም የሐዋርያትን ሕግ ያራቅቃል። በትምህርቱም ሰነፎችን አዋቂ ያደርጋቸዋል። እርሱ የጥበብ ምንጭ ከሆነው
ጥርጥርና ክህደት ከሌለበት ለሚጠጣውም የማያሰክር የማያፍገመግም በሕጉም ጸንቶ ለሚኖረው ወደ መከራ የማይጥል ቃሉንና ትምህርቱን የጠበቀ የዘላለም ሕይወትን ያገኛል። ትምህርቱንም ለሚጠብቁ ከክፉ ፈተና እኔ ጠብቃቸዋለሁ። የቸነፈር መቅሰፍት የማያገኛቸውም። ትምህርቱን የሚቃወሟት ግን ነፋስ እንደሚጠርገው ፍለጋውም እንደማይታወቅ የአደባባይ ትቢያ ይሆናሉ። ስነ ሕይወትም የእግዚአብሔርን መልአክ ባየችው ጊዜ ከግርማው የተነሳ ፈራች። ክንፉ የሚነድ የሚንቦገቦግ እሳትን በኃይል ነበልባልም የተሳለ ነውና ስለሚወለደው ሕፃን ከእርሷ ጋር ሲነጋገርም በየዋሃት ልቦናዋ ተደሰተ። ከእግዚአብሔር መልአክ ደገኛ ዜናን በሰማች ጊዜ ልቦናዋ ከሐዘን ተረጋጋ። ከእርሷ ስለሚወለደው ሕፃን የእግዚአብሔር መልአክ እንደነገራት ለባለቤቷ ለክርስቶስ ሞዓ ነገረችው። ክርስቶስ ሞዓም እኔ አስቀድሜ ከእኛ ስለሚወለደው ሕፃን አወቅሁ ተረዳው፣ እሱ የመንፈስ ቅዱስ ማደሪያ ይሆናልና ጥበብን ዕውቀትን ይመላል፣ በሃይማኖትም የጸና ትዕግስትንም እንደ ዝናር የታጠቀና በፍቅር የበራ የዋህነትን የተላበሰና በምሕረትም ፍጹም ይሆናል አላት። ከጥቂት ቀን በኋላ የክርስቶስ ሞዓ ባለቤት የመላእክት አለቃ ቅዱስ ሚካኤል እንደነገራት ጸነሰች። መልካም የሆነ ወንድ ልጅንም ወለደች። ሕፃኑም የእናቱን ጡት እየጠባ ወደ ሰማይ አንገቱን አቅንቶ እግዚአብሔርን ያመሰግነው ነበር። እናቱም ከሰዎች ጋር መነጋገር ሳይጀምር እግዚአብሔርን የሚያመሰግን ይህንን የሚመስል ሕፃን ከቀደሙ አባቶች ወደፊትም ከሚነሱ አይገኝም እያለች ይህንን ድንቅ ነገር በልቦናዋ ታኖረው ነበር። ስለዚህ ነገር እናቱ ደስ ትሰኝ ነበር። የዓይኖቼ ብርሃን ልጄ ሆይ እንደዚህ ያለ ምስጋናን ማን አስተማረህ ትለዋለች። ሕፃኑ ግን ለእናቱ የመለሰላት መልስ የተናገራትም ነገር የለም። አባቱ ማዕቀበ እግዚእ ብሎ ስም አወጣለት። ሕፃኑ በሌሊት በእናቱ እቅፍ ሳለ የጸሎት ሰዓት በደረሰ ጊዜ ዳግመኛ እግዚአብሔርን ያመሰግነዋል። እናቱም ከሕፃኑ በሚወጣው የምስጋና ድምፅ ደስ ይላት ነበር። እሷም እግዚአብሔር እንደዚህ ያለ ልጅን ስለሰጣት ከልጇ ጋር በአንድነት እርሱን ታመሰግነዋለች። በአንድነትና በሦስትነቱ እግዚአብሔርን የሚያመሰግነው ይህ ሕፃን እንደ እናቱ ነቢይ ኤርምያስ ከእናቱ ማኅፀን የመረጠው እግዚአብሔር በቅዱሳኑ ላይ በእውነት የተመሰገነ ነው። ከእናቱ ማኅፀን የመረጠው ኤርምያስን እርሱ ጌታችን ሳልፈጥርህ ገና ከእናትህ ማኅፀን አወቅኩህ፣ በእናትህ ማኅፀን ሳትወጣ መረጥኩ፣ ቀደስኩ፣ ለአሕዛብም መምህር አደረግኩ እንዳለው ከእናቱ ማኅፀን በዚህ ሕፃን ላይ መንፈስ ቅዱስ የመላ እግዚአብሔር በእውነት ቅዱስ ነው። የእርሱንም ምስጋና ይናገር ዘንድ በጎንና ክፉን ሳያውቅ አንደበቱን ፈቷልና የማትሰማ እዝነ ልቦናን እሱ ገልጿልና የሕፃናትን አንደበትን አቃንቷልና አምልኮትህ ድንቅ ነው። ስለዚህ ነገር ሰውነት የወደደችው ሕግን ለሕፃናት ነፍስን ያራቀቃል ያለው የዳዊት ትንቢት በዚህ ሕፃን ላይ ተፈጸመ። ዳግመኛም የእግዚአብሔር ሕጉ ንጹሕ ነው ይላል፣ ነፍስንም ይመላታል። እግዚአብሔር ምስክርነቱ የታመነ ነው፣ ሕፃናትንም ያራቅቃል። ዳግመኛም ከሕፃናት ምስጋናን አዘጋጀ አለ። ጌታችን ኢየሱስ ክርስቶስ በኢየሩሳሌም አደባባይ በአህያ ውርንጭላ ተቀምጦ በዞረ ጊዜ ከዕብራውያን ልጆች አንደበት ምስጋናን እንደተቀበለ እንደዚሁም ከዚህ ሕፃን አንደበት በተወለደ በሦስተኛ ቀን የምስጋና ማዕዛን ተቀበለ። አብርሃምን መልአክ ገጹ እንደጠበቀው እግዚአብሔርንም ሰይጣን እሱን ለማሳት እንዳይተነኳኮል ሕፃኑን ይጠብቁት ዘንድ 2 የመላእክት አለቆችን ላከ። ከዚህ በኋላ የእናቱን ጡት በተወ ጊዜ ሕፃኑን ወደ አባ ዳንኤል ጥበብንና ተግሳጽን ይማር ዘንድ ወሰዱት። አባ ዳንኤልም የቱ ልጅ ማዕቀበ እግዚእን ባየው ጊዜ በእርሱ ላይ ያደረ ጸጋ እግዚአብሔርን አደነቀ።
በሃይማኖት የታጠቀ በበጎ ሥራ ሁሉ የተሸለመ የእግዚአብሔር ማደሪያውና የምስጋና ቤቱ ነውና። ከዚህ በኋላ ፊደልን ይማር ዘንድ ጀመረ። መዝሙረ ዳዊትን፣ የነቢያትን ምስጋና መጽሐፍትን ሁሉ ተማረ። ትርጓሜያቸውንም ሁሉ አውቋጥና መዝሙራትን ከተማሩ ሌሎች መዘምራን ልጆች እሱ ይልቅ ከሌሎቹ በጥበብና በእውቀት የተሻለ ነበር። እሱ ግን ከልጆችና ከሕፃናት ከወጣቶች ጋርም ፈጽሞ አይጫወትም፣ ከልጅነቱ የመንፈስ ቅዱስ ጸጋ አድሮበታልና። ከሰው ተለይቶ መዝሙረ ዳዊትን ያነባል፣ የሕግጋት መጻሕፍትን ይጽፋል፣ መለኮታዊ ምስጢርን የያዙ መጻሕፍትን ይተረጉማል። ዘወትር በመዓልትና በሌሊት ይሰግዳል፣ ይጸለያል። ልቡም ወደ ፈጣሪው የተሰቀለ ነው። በተዘጋጀለትና በአማረ ምንጣፍ ላይ አይተኛም። በትቢያና በአመድ ላይ ራቁቱን በመሬት ላይ ያርፋል እንጂ። መነኮሳት በተኙ ጊዜ ከመኝታው ተነስቶ ተግቶ ፈጽሞ ያለቅሳል፣ ያነባል። የመላእክት አለቃ ቅዱስ ሚካኤል ወደ ተኛበት መጥቶ በብሩሃት ክንፎቹ ይጋርደዋል። መነኮሳቱም በአመድና በትቢያ ላይ ተኝቶ ባዩት ጊዜ ይገስጹታል። ልብ እንደሌለው ሰነፍም ይመስላቸው ነበር። እሱ ግን በትሕትናው በጥበቡ ብዛት ሰነፍን ይመስላል። ሰውነቱንም አቃሎ ሥጋውን በመከራ ይጥላል። ነፍሴን አስጨንቃታለሁ፣ ሥጋዬንም ለነፍሴ አስገዛታለሁ የሚል የቅዱስ ጳውሎስን ትእዛዝ ሰምቷልና። በገዳሙ ባሉ መነኮሳት ሁሉ ዘንድ የሕፃኑ ትጋትና የሥራው ዜና ተሰማ። የመጀመሪያይቱን ገድል ሰዎች ባወቁት ጊዜ እሷን ትቶ ሁለተኛይቱን ገድል ይጀምራል። ይህን ሕፃን ይህን ያህል ጥበብና ምስጋናን ያስተማረው መምህር ማን ነው? ለሰው ሁሉ ዕውቀትን የሚሰጥ መንፈስ ቅዱስ አይደለምን? እርሱ ግን እንጀራን ለረሃቡ ይበላ ዘንድ ውሃንም ለጽሙ ይጠጣ ዘንድ በለመነ ነበር። ይህንን ሁሉ ንቆ ተወ። ከልጆች ጋር በዋዛ በፈዛዛ ጨዋታ እንደ ጓደኞቹም አልተደሰተም። ትጉሃን መላእክት በዘመኑ ሁሉ ይጠብቁታልና ከእናቱ ማኅፀንም የተቀደሰ ነው። ከዚህ ዓለም ነውር ከኀጢአት ርኩሰትም ንጹሕ ነው። ከንፈሮቹም ሐሰትን፣ ስድብን፣ ሐሜትን አልተናገሩም። ዐይኖቹም ከንቱ ነገርን አላዩም። እጆቹም ከንቱ ነገርን አልዳሰሱም። ጆሮቹም ዋዛ ፈዛዛን አልሰሙም። እግሮቹም የዚህን ዓለም ተድላ ደስታ ለመፈለግ አልተመላለሱም። በፍቅር በሰላም ጎዳና ይገሰግሳሉ እንጂ በቃሉና በሥራው ጸጥ ያለ ሆነ። በችግራቸው ጊዜ ሽማግሌዎችን ይላላካቸውና አባቶችንም ያከብራቸው ነበር። ለታናናሾቹም ያለ ክፋት በትሕትና ይታዘዛቸው ነበር። በመከራ ያሉ ሰዎችን ይረዳል። ምግቡንም ለተራቡ ይሰጣል። ዋጋውን ከእግዚአብሔር ያገኝ ዘንድ በጎ ሥራውን ሰው እንዳያውቅበት በስውር ይጾም ነበር። ማዕቀበ እግዚእ በመንግሥተ ሰማያት ይከብር ዘንድ ክብረ ዓለምና ቃት ሹመት ሽልማትንም ጠላት። ብዕለ ዓለምን ትቶ የዚህን ዓለም ችግር ገንዘብ አደረገ። ከጻድቃን ከሰማዕታት ጋር ክርስቶስ በሚመጣበት ጊዜ ደስ ይሰኝ ዘንድ የዚህን ዓለም ችግር መረጠ። የሥጋ ፈቃድንም ተዋት። ኀጢአትን ጠልቶ እውነትን ተከተለ። ከሥጋዊ ዕረፍትና ከደስታ ራቀ። ራሱን ወደ ጭንቅ አገባ። ተድላ ደስታ አይደለም፣ የወንጌል ትእዛዝን ወደደ። ከነጋዴያን ጋር ተወዳጀ እንጂ ከባለጸጎች ጋር አልተወዳጀም። በዚህ ኃላፊ ዓለም ዕዳ በደል እንዳይሆንበት ነዳያንን ባልደረባ አደረጋቸው። መጻተኞችንና በሽተኞችን መውደድን አበዛ። ከእግዚአብሔር ዘንድ 5 ሀብታት ተሰጥተውታልና ያበዛቸው ዘንድ እነርሱን ያስባል። እጥፍ ድርብ አድርጎ ወደ ፈጣሪው ያገባቸው ዘንድ ሌሊቱን ቀኑን ሁሉ ከጠዋት እስከ ማታ ይጠብቃቸዋል፣ ያሰማራቸዋልም። ወደ ወደደውና ወደ አሰበው ደርሶ ያሰበውን ይፈጽምለት ዘንድ መንፈስ ቅዱስ ይረዳዋል። ስለ እግዚአብሔር አድሎ የሌለበትን ሥራ ይሠራል። ፊትንም አይቶ ባለማዳላት በቀና ጎዳና ይጓዛልና።
ስለዚህም ጎዳናው ተቃናለት፣ ሥራውን በእግዚአብሔር ዘንድ ተወደደለት፣ በሰው ዘንድም የተወደደ ሆነ። ስሙም በሥራው ታወቀ። እንደ ነቢዩ ሳሙኤል በእግዚአብሔር ፊት አደገ። ከክፉዎች ጓደኞች ጋር አይስቅም፣ አይጫወትም። በነገር ለመበረታታት ተከራካሪን አልሆነም፣ ለጾምና ለጸሎት የተጋ ሆነ እንጂ። በመቱትን ጊዜ ልማት አይልም። ቅዱስ ጳውሎስ ክፉውን በክፉ አትቃወሙ፣ በበጎ ሥራ አሸንፈው እንጂ እንዳለ ዓይኖቹን አንስቶ የመታውን ሰው ባየው ጊዜ አላዋቂነቱን ተመልክቶ በጎ ነገርን ያደርግለታል። እንግዶችንም ባየ ጊዜ ይቀበላቸዋል፣ ሸክማቸውንም ይሸከማል። ዳግመኛ እግራቸውን አጥቦ ለሱ ብቻ የተዘጋጀች ምግቡን ይሰጣቸዋል። እርሱ ግን ስለ ጽድቅ ይራባል፣ ይጠማል። በጥበብ የተመላ በእውቀት የታጠረ ለእግዚአብሔር ፍቅር የተጋ ከሰዎች ጋር ብዙ ፍቅር ያለው ነውና በየዕለቱ እግዚአብሔርን ደስ የሚያሰኝ ሥራን ይሠራል። በነዳያን ላይም ቸርነትን ያበዛል፣ ስደተኞችን ይጠብቃቸዋል። እግዚአብሔርን የሚያከብሩትን ያከብራቸዋል። ለአባቶች መታዘዝን ያፈጥናል። በመታዘዝ አድሎ የሌለበት ትጋቱንና ቸርነቱን ባዩ ጊዜ በጎ ሥራ ለመስራት ልቡ ሰፊ ነው። ለአፉ የጥበብ ማኅተብ ለአንደበቱ መጠበቂያን አኖረ። እግዚአብሔር ከእናቱ ማኅፀን መርጦታልና ከእርሱ የሥጋ ፈቃድንና ከንቱ ሐሳብን አስወገደ። ስለዚህ ማዕቀበ እግዚእ ለዚህ ቤት መጋቢነት በተሾመ መንፈሳዊ የሃይማኖት ዕፅ በወንዝ ዳር የተተከለ ያበበ በበረከት ፍሬም የተከበበ ለዓይን ፍሬ ለማየትም የደመቀ መልኩም እየራስ ራሱ የሚሆን ለመምህሩ የሚታዘዝና በበጎ ሥራም የነቃ ነበር። ያዩት ሁሉ ደግነቱን ያደንቃሉ። በዕድሜው ሕፃን የሆነና በጥበቡ የላቀ ነበርና። አንዱም ከሌላው እርስ በርሳቸው ይባባላሉ፣ በዚህ ሕፃን ምን እንደሚሆን እንጃ። በምግባር የበለጸገ ያወቀ የተራቀቀ ሰውነቱ በጸጋና በሞገስ የተከበበ ቸርነቱም በእግዚአብሔር የሆነለት በሕግ እንደ አባቶች የሆነ በቀንና በሌሊት ወደ ቤተ ክርስቲያን በመሄድ መነኮሳትን ይቀድማቸዋል። አባ ዳንኤልም የእህቱ ልጅ ማዕቀበ እግዚእን በበጎ ሥራ ሁሉ ፍጹም እንደሆነ የሙሴን ትእዛዛት እንደጠበቀ የጴጥሮስን ቀኖና ሥርዓትን ጠንቅቆ እንደፈለገ የእንጦንስንና የመቃርስን ምንኩስናን እንደወደደ በድንግልና ንጹሕ እንደሆነ በትሕትና የተጠበቀ በትዕግሥት ፍጹም እንደሆነ በሃይማኖትም የተጋረደ ከንፈሮቹንም የጠበቀ እንደሱ ያለ ሰውን የማያማ ሆኖ ባየው ጊዜ ስለ እርሱ የአባ ዳንኤልና የደቀ መዛሙርቱ ልቦና ሁሉ ተደሰተ። ልቦናውም ወደደው። ዲያቆን ይሆን ዘንድ መረጡት። በእውነት ይገባዋል እኮ አሉ። ከዚህ በኋላ መነኮሳትና መምህሩ የገዳሙ አርድእት አስቀምጠው በጠየቁት ጊዜ ሕፃኑ ደንግጦ እንዲህ አለ። ዕውቀት ካላቸው ከታላላቆችና ከታናናሾቹ ሹሙ እኔ አላዋቂ ነኝ። በዲቁና ሾም ዘንድ አይገባኝም፣ በአካል ያልጠነከርኩ ልጅ ነኝና አለ። ከዚህ በኋላ እሺ ማሰኘት በተሳናቸው ጊዜ መነኮሳት ሁሉ አዝነው ተዉት። በማግስቱ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በትእዛዜ ያደግህ ምርጥ አገልጋዬ ማዕቀበ እግዚእ ሆይ ሰላም ላንተ ይሁን አለው። ለቤተ ክርስቲያን አገልጋይ ትሆን ዘንድ በአንተ ተደስቻለሁና ከመምህር ልጆች ይልቅ እንደመረጥኩ እኔም መረጥኩ። እኔ እግዚአብሔር ሰው እንደሚያይ ልብ ያለው እኔም በውስጥና በውጭ ያለውን አውቃለሁ። ፈቃዴን የሚሠራ ደጉን ሰው አይቼ እረዳዋለሁ። በሰው ልብ ያለውን እመራመራለሁ። ልቦና ያሰበውን ኩላሊት ያመላለሰውን ክፉን እኔ ያርቅለታለሁ። ትሑቱን ወደ እኔ ያቀርባለሁ፣ በክብር ቦታ ከኔ ጋር አኖረዋለሁ። ሽንገላን ፈጽሞ ጠላለሁ። ሰላማዊንና ንጹሕ ልብን የዋህን እወዳለሁ። ትዕቢተኛውን እቀስፋለሁ፣ ትሑቱን ግን ይቅር እላለሁ።
ወዳጅ ሆይ ስለዚህ አንተን ወደድሁ፣ ከወንድሞቼ ሁሉ ወዳጅ ዳዊትን እንደመረጥኩት ለምእመናን መሪና አለቃ እንዳደረግኩት በትእዛዜ እንደኖረ ወዳጄ ማዕቀበ እግዚእ ሆይ አንተም ለብዙዎች አባት ትሆናለህ። በኃጢአት የቆሰሉትን በቃል አስተምረ ትፈውሳቸዋለህ። በኃጢአት የወደቁትንም መድኃኒት በሆነ ቃል አስተምረህ በንስሐ ታነሳቸዋለህ። ጌታችንም ይህንን ተናግሮ በምስጋና ወደ ሰማይ አረገ። ከወዳጆቹ ዘወትር አይርቅምና ከነሱ ጋር ይኖራልና። ከዚህ በኋላ ማዕቀበ እግዚእ ወደ መምህሩ ዳንኤልና ወደ ተማሪዎቹ ሄዶ ይህንን ነገር እግዚአብሔር ፈቅዷልና እሺ በጎ አላቸው። የፈቀዳችሁትን አደርግ ዘንድ ይቅር በሉኝ፣ ጸሎት አድርጉልኝ አለ። የልጅ አዋቂነቱን አይተው አደነቁ። የአነጋገሩ ቅልጥፍና የነገሩም ጥፍጥና አይተው እንደ አንድ ቃል ተናጋሪ ሁሉም በአንድነት አመሰገኑ። የትንቢት መንፈስ ከእግዚአብሔር ዘንድ በእርሱ ላይ ወርዷልና። የሙሴና የአሮን ክህነት የወደደ ጌታ የአንተንም ክህነት የተወደደ ያድርግልህ አሉት። 12ቱ ሐዋርያትን የመረጣቸው ዓለምን በጽድቃቸው ብርሃን ያበሯት የአንተንም እንደነሱ ያብራልህ። ስማቸው ከፍ ከፍ ያደረገ ስምህንም ከፍ ከፍ ያደርገው ለዘላለሙ አሜን። ከዚህ በኋላ ወደ ጳጳሱ ይወስዱት ዘንድ ተዉት፣ ይህ ሕፃን ይደግ አሉ። ከዚህ በኋላ ለአባ ዳንኤል ይላክ ዘንድ በመንፈስ ቅዱስ ሰረገላ ይሄድ ነበር። የብዙዎች ኃጥአን ነፍሳትን ያድን ነበር። መንፈስ ቅዱስ ወሰደው። ዳግመኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በእሳት ሰረገላ መጣ። ከእርሱ ጋርም የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ነበሩ። በሰረገላው በታች ሰግዱ ዘንድ ሱራፌልንና ኪሩቤል ነበሩ። እልፍ አላፋት መላእክት በግራና በቀኝ ነበሩ። እውነተኛ አገልጋይ የፍቅር ሰው የሆንክ ወዳጄ ማዕቀበ እግዚእ ሆይ ሰላም ላንተ ይሁን አለው። ጌታችንም እንዲህ ብሎ በከበረች አንደበቱ ሰላምታ ሰጠው። በእርሱ ላይም የእውቀት መንፈስን አሳደረበት። እንዲህም አለው፣ አንተ ሕፃን ሳለህ እኔን ታገኝ ዘንድ ወደ ፈተና መግባትን ወደድክ። አንተ የታላላቅ ሰዎች ልጅ ስትሆን ስለ እኔ ራስህን አዋረድህ። አንተ ሕፃን ሳለህ ከምድራዊ ደስታና ከሰው ጋር አንድ ከመሆን ሰውነትህን ለይሃት። በደብረ ሲና ከወዳጀ ሙሴ ጋር እንደ ተማማልኩ ከሐዋርያት አለቃ ጴጥሮስ ጋርም በደብረ ዘይት እንደ ተማማልኩ ስለዚህ ነገር ከአንተ ጋር ማማል ዘንድ ወደ አንተ መጣው። ነቢዩ ዕዝራንም በሰፊ ቦታ የምትኖር ባህር አለች እንዳለው ይህች ባህር ሰፊ ናት፣ ያያታል እንጂ ያደርጋታል። የዚች ቦታ መግቢያዋና መውጫዋን ካላሰበ ወደ አደባባይዋ መግባት እንደምን ይችላል? ይህችም ጎዳና የምእመናን ጎዳና ናት። መንገድም እንዳንተ ያሉ ሰዎች መንገድ ናት። በበረሃ የታነጸች የሀገር ሁለተኛ አለች አለው። በበረከት ሁሉ የተመላች ናት። በዚያችም መግቢያዋ ጠባብ የሆነ መንገድ አላት፣ ውስጧም ገደል አለ። ይህችም ከቀኟ እሳት ከግራዋ ወንዝ አለ። በዚህ እሳትና ወንዝ መካከል አንዲት መንገድ አለች። ጎዳናዋም ያለ አንድ ሰው እግር አታስቆምም። ይህችን አገር ተወርስ ዘንድም የተሰጠው ሰው ቢኖር በዚህ መንገድ ካልሄደ ርስት መንግሥተ ሰማያትን እንዴት ያገኛል? በዚች መንገድም ሂድ፣ ወደ ቀኝ ወደ ግራ አትበል። ይህችም ወደ ድህነት ወደብ ታደርስሃለች። እውነትና የበጎች በር እኔ ነኝ። ወደ እኔ የመጣ ይድናል። ዛሬ ግን ስማ፣ እኔ ወዳጄ መርጬሃለሁና እንደ ሐዋርያት ሥልጣን ሰጠውክ። ከዛሬ ጀምሮ አስተምር፣ ሕጌንና ትእዛዜን አድምጥ። እኔም የሃይማኖት ቃልን እንዳስተማሩ እንደ መምህራን ስምን ከፍ ከፍ አደርገዋለሁ። ጌታ ማዕቀበ እግዚእን ይህንን ባለው ጊዜ ከእግሩ በታች ሰግዶ አቤቱ ጌታዬ ሆይ እኔ ምንም የማላውቅ ልጅ ነኝና ሌላ አስተማሪ ፈልጋለሁ። ጌታ ሙሴን ለሰው ልጅ በማስቀደም አፍን የሰጠው ማን ነው? ዲዳውን እንዲናገር ደንቆሮን እንዲሰማ የማያየውን እውር እንዲያይ ማን አደረገው? እኔ እግዚአብሔር አይደለሁምን? አገልጋይ ማዕቀበ እግዚእ ሆይ አንተም እንደ ሐዋርያት ዞረህ አስተምራለው።
ጌታ ሆይ ያዘዝከኝን ሁሉ አደርጋለሁ አለው። አቤቱ ነገር ግን ያስተማርኩትን ቃልህን ሰምተው ሕግህንና ትእዛዝህን የጠበቁትን ትምርልኝ ዘንድ ቃል ኪዳን ስጠኝ። ጌታም ለአንተ ሁሉን እምርልሃለሁ አለው። ቃልህን የጠበቁትን አንተን እንዳልክ ልጆችህ ግን ሕጌንና ትእዛዜን ቢተዉ አንተ በቃል ኪዳንህ ትረዳቸው ዘንድ ቃል ኪዳን ሰጠውክ። ማዕቀበ እግዚእም አለው። ሐዋርያትን ግን በዳግም መምጣትህ ጊዜ ካንተ ጋር በ12ቱ መናብርት ላይ ተቀምጠው በ12ቱ ነገደ እስራኤል ላይ ይፈርዳሉ። ጌታዬ ሆይ ያን ጊዜ እኔ አገልጋይህ እንዴት እሆናለሁ? አንተም ከተመረጡት ሐዋርያት ጋር ትፈርዳለህ። እኔን ስለወደድክ ድንግልናህንም በንጽሕና ስለጠበቅህ በቅድስናም የኔ ማደሪያ ትሆን ዘንድ ብዙ ወደድከኝን እወደዋለሁ። ከጌታ ጋር እየተነጋገረ እህል ሳይበላ ውሃ ሳይጠጣ 2 ሳምንት ተቀመጠ። በአካሉም ፍጹም ሕፃን ሳለ በቃሉ የጸና ነው። በገድሉ ፍጹም የሆነ በሁሉ የተፈተነ ነው። ጌታችንም ይህንን ካለው በኋላ በምስጋና ወደ ሰማይ አረገ። ማዕቀበ እግዚእም የመምህሩ ልጆች ፈልገው በምድር ወድቆ አገኙ። አንስተውም ይህንን ያህል ቀን የት ነበር ካሉት፣ ይዘውም ወደ መምህሩ አባ ዳንኤል ወሰዱት። ሕፃኑንም ባየው ጊዜ አልተቆጣም፣ በመንፈስ ያየው ነገር እንዳለ አውቋልና ጳውሎስ መንፈስ ቅዱስ ያደረበት ሰው ሁሉን ያውቃል እንዳለ፣ እርሱን ግን የሚያውቀው የለም። ከእርሱ ጋር ያደጉ ልጆቹ ግን በረሃብና በጥም የተጎዱ ሰውነቱን ባዩ ጊዜ ያለቀሱ፣ አስቀድመው ስላጡት ፍጹም አዘኑ። ዳግመኛም ስላገኙት ተደሰቱ። አባታቸውን የሚያከብሩት እንደ ራሳቸው የሚወዱት አሉ። አባ ዳንኤልም ልጆቹ እንዳይመቱት አዘዘ። በላዩ ላይም ክፉ ነገርን እንዳያደርጉ ከእግዚአብሔር ዘንድ በእርሱ ላይ ያደረ ክብርን አይቷልና ለብዙዎች አስተማሪና መካሪ በትምህርቱ የሚያጽናና እንዲሆን አይቷልና። ከዚያም ዕለት ጀምሮ አልበደሉትም። ልጆቹና መምህሩ አከበሩት እንጂ ክፉም አላደረጉበትም። እርሱ ግን ለራሱ ከፍታንና ክብርን አልፈለገም። ከኦሪትም ቃል የተነሳ በእውቀት ጎልምሶ በወንጌል ቃል አድጓልና። ከዚህ በኋላ የማኅበሩ ልጆች ሁሉ በሥርዓተ አበው እንደ ተጻፈ ተስማምተው ወደ ጳጳስ ወሰዱት። ጳጳሱም ዲቁናን ሾመው። ለቤተ ክርስቲያን እንደ ዐይኖቿና ጆሮቿ ሆነ። በውስጧም ይላላክ ዘንድ ወገቡን በትሕትና ዝናር ታጥቋልና መርከብና መረቡን ለማንቀሳቀስ እንደሚተጋ ለቤተ ክርስቲያን አገልግሎት ተግቶ ይሠራል። ምእመናንን በቃለ ትምህርት ከኀጢአት ማዕበል ያድናቸው ዘንድ በእርሱ ላይ ከሃይማኖት ጋር መንፈስ ቅዱስ መልቶበታልና በሐዋርያት እጅ እንደተሾመ እንደ ቅዱስ እስጢፋኖስ። ከዚያን ቀን ጀምሮ ሕሊናው እስከ 7ቱ ሰማያት ደርሶ የመለኮትን ዙፋን የሚያይ ሆነ። በዐይኖቹም በመጋረጃው ውስጥ በመሠዊያው ላይ እንደ ብርሃን ምሰሶ መንፈስ ቅዱስ ሲወርድ ያይ ነበር። ከዚህ በኋላ ከዕለታት በአንድ ቀን ማዕቀበ እግዚእ አባ ዳንኤልን አባቴ የቅድስናንም ጎዳና አከተል ዘንድ መነኩሴ ሆን ዘንድ አመንኩሰኝ አለው። አባ ዳንኤልም ልጅ ሆይ እሽ አለው። ከሰው ተለይቶ ለብቻው የሚጋደለውና በልጅነቱ የምንኩስናን ቀንበር የሚይዝ ብፁዕ ነው የሚለው የነቢዩ ኤርምያስ ነገርን አስባለው። የነፍስን ምስጢር የሚያሳውቅ መንፈስ ቅዱስ የመላበት መንፈሳዊ አባቱም በእርሱ ላይ ጸለየ። የምንኩስና ልብስንም አለበሰው። ከጀመረው መልካም ሥራ በኋላ እንዳይመለስ የእውነት ትእዛዝን አዘዘው። ስሙንም ኤዎስጣቴዎስ አለው። ትርጓሚውም የጌታ ደም ግባት ማለት ነው። ከዚህ በኋላ ክብር ያለው ገድልን ይጋደል ጀመር። ጌታችን በወንጌል ቀንበሬ ልዝብ ሸክሜ ቀላል ነው፣ ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ ያለውን አስበው። ዳግመኛም ስለ እውነት የሚራቡና የሚጠሙ ብፁዓን ናቸው እነርሱ ይጠግባሉና ያለውን ይህን በማሰብ ሥጋውን በጾምና በጸሎት ተግቶ በማስተማር አደከመ። ይህን ዓለም ትቶ የወዲያኛውን ዓለም እያሰበ የመንፈስ ቅዱስ ማደሪያ የሆነ ኤዎስጣቴዎስ ሥጋን አልበላም ወይንንም አልጠጣም፣ የሚያሰክረውንና የማያሰክረውን እንደ ጌታችን ወንድም
እንደ ያዕቆብ ዘወትር ይጾማል። በ24ቱ ሰዓታት ሁሉ ምስጋናን አያቋርጥም። ፀሐይ በገባ ጊዜ ግማሽ እንጀራ ይበላል፣ ግማሹንም እንጀራ ለነዳያን ወይም ለእንግዳ ይሰጣል። በቀንና በሌሊት ተሸሽጎ ያለ ረፍት ይጸልያል። የዚህን ዓለም ሐሳብ ትቶ እንደ ሰማያውያን ሆነ፣ ሕይወቱም እንደ መላእክት አደረገ። ነፍሱንም ስማቸው በሰማያት እንደተጻፈ እንደ ማኅበረ በኩር ዕድል ፈንታለሽ ይላታል። እነሱም ከእናታቸው ማኅፀን ተወለዱ፣ ሥጋቸው በኀጢአት ያላረከሱ ንጹሐን ማኅበረ ደናግል ናቸው። በዚህ ነገር ነፍሱን ከፍ ከፍ ያደርጋታል፣ ሥጋውንም በረሃብና በጾም ይገዛታል። የመንፈስ ቅዱስ ሰይፍን ታጠቀ፣ የጥበብ ምንጭ ልሳነ እፍረት የአሕዛብ ብርሃን ቅዱስ ጳውሎስ እንዳለ። ከእንግዲህ ወዲህ በእግዚአብሔርና በኃይሉ ጽናት በርቱ፣ የሰይጣንን ተንኰል መቋቋም እንድትችሉ የእግዚአብሔርን ጋሻ ልበሱ። ሰልፋችሁ ከጨለማ ገዢዎች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ነው እንጂ ከሥጋዊና ከደማዊ ጋር አይደለምና። ስለዚህም በክፉ ቀን መቃወም እንድትችሉ የእግዚአብሔርን ጋሻ ያዙ፣ በጎ ሥራንም መሥራት ትችሉ ዘንድ። እንግዲህ ወገባችሁን በእውነት ታጥቃችሁ ቁሙ፣ የጽድቅንም ጥሩር ልበሱ፣ የሰላም ወንጌል ኃይልንም ተጫምታችሁ ቁሙ። ከዚህም ሁሉ ጋር የሚንቦለቦሉ የክፋት ፍላጻዎችን ማጥፋት እንድትችሉ የእምነትን ጋሻ አንሱ፣ የመንፈስ ቅዱስ ሰይፍንም ታጠቁ። ይኸውም የእግዚአብሔር ቃል ነው። ዘወትር ጸሎትና ልመናን ስታቀርቡ በመንፈስ ቅዱስ ይሁን። ብፁዕ አባታችን ኤዎስጣቴዎስም ይህንን ልብ አድርጎ አውቆ ወደ ተጋድሎ ገባ። ወደ ዘላለማዊ ሕይወት የምትወስድ በጎ ሥራን ከሚጠላ ከርኩስ ሰይጣን ጋር በተዋጋው ጊዜ ብዙዎች ኃጣን ወደሚገቡባት ሰፊ በር አልገባም። ከዚህ በኋላ መምህሩ አባ ዳንኤል ባየ ጊዜ ደቀ መዛሙርቱ ሁሉ የተመረጠ አባ ኤዎስጣቴዎስ በባሕሪ ክብሩና በሦስትነቱ ስለ ጌትነቱ ጸንቶ የሚኖር እግዚአብሔርን በሚገባ እንዳገለገለው ቤተ ክርስቲያንንም በከፍታዋ መካከል በምስጋናው ብርሃን እንዳሸበረቃትና ሦስትነቱን በየወገኑ ሲናገር ባዩ ጊዜ ልጅ ሆይ እንግዲህስ ቅስና ትሾማለው፣ ሌሎችንም ጠቅመህ ራስን ትጠቅማለህና ከእግዚአብሔር ዘንድ ከአማልክቶች አምላክ ዙፋን ፊት ቆመው ዘወትር ምስጋናን እንደማያቋርጡ ሰራዊተ መላእክት ከርኩሰት ሥጋን ስላነጻ አንተን እንደ መላእክት እግዚአብሔር በቃል ኪዳን መርጠዋልና በልዑላንና በትሑታን በቅዱሳን ላይ አድሮ ይመሰገን ዘንድ እግዚአብሔር ይወዳልና። ልጅ ሆይ ታዘዘኝ ስማኝ። ቅዱስ ጳውሎስ በበጎ ሥራ ያገለገሉ ካህናት እጥፍ ድርብ ክብር ይገባቸዋል ያለውንም ስማ። ይልቁንም በመምከርና በማስተማር ለሚደክሙ ክብር ይገባቸዋል። ዳግመኛ የጳጳሳት ሥልጣነ ሲመት ከተነብዮ ጋር የሰጠህን በአንተ ላይ ያደረ ጸጋን አታቃል የሚለውን ይህንን አንብብ፣ በማንበብ ኑር። አገልግሎት በአራቱ ማዕዘን ይታወቅ ዘንድ ከእንግዲህ መጽሐፍትን በማንበብ ራስህን መርምር እወቅ። በዚችም ኑር። ይህንን ካደረግህ ራስህንና ምክርህንም የሚሰማውን ታድናለህ። ብፁዕ ኤዎስጣቴዎስ ይህንን ሰምቶ አባቴ ወይ እንዳልክ ይሆን አለው። ወደ ጳጳስም ወሰዱት። ጳጳሱም ቅስና ሾመው። ከተሾመ በኋላ የመላእክት አለቃ ክቡር ቅዱስ ሚካኤል ከእግዚአብሔር ዘንድ ተልኮ ወደ ኤዎስጣቴዎስ ወረደ። የእግዚአብሔርን ቃል በሰው ልቦና ዝራ፣ ቀድሞ እንደታዘዝህ የእውነት ሕግንም ማሰማ። ከዚህ በኋላ ይሰብክ ያስተምር ዘንድ ወጣ። በዲያብሎስ ኃጢአት ጦር የቆሰሉትን ያድናቸዋል፣ በኃጢአት የወደቁትን በንስሐ ያነሳቸዋል። ዳግመኛም ከዚህ በኋላ ወደ በዓቱ ገብቶ ሰውነቱን በረሃብና በጾም በመከራ ያስጨንቃታል። ለሰው ሳያስተምር በሕግ መጻሕፍት እንዲታዘዝ እሱ አስቀድሞ ይሠራል። 40 ቀን 40 ሌሊት ይጾማል። መዓቱ ከራቀ ምሕረቱ ከበዛ ይቅር ባይ ከሆነ ከእግዚአብሔር ዘንድ ለዓለሙ ሁሉ ድህነትን ይለምናል። ለነገሥታቱ የጠላት መገዛት በከሃዲያንም ድል መንሳትን ይሰጣቸው ዘንድ ዘመናቸውን በሰላምና በፍቅር ያረዝም ዘንድ
ለጳጳሳትና ለካህናት መንጋዎቹም በንጹሕ ከልዑል እግዚአብሔር በተገኘ ትምህርተ መለኮት ልቦናቸውን እያጸኑ ይጠብቁ ዘንድ መኳንንትና የሀገር ገዢዎች የነዳያንና የምስኪናንን ፍርድ ያቀኑ ዘንድ ባልቴቶችና እናት አባት ይሞቱባቸው ያለ ክፋት በሰላም ይጠብቁ ዘንድ ለደናግል ለመነኮሳት የድንግልናቸውን ዋጋ አክሊል ይቀበሉ ዘንድ ያለ ኖር በንጽሕና በቅድስና ብፅዓታቸውን ይፈጽሙ ዘንድ ለምእመናን ለሕዝበ ክርስቲያን ለወንዶች ለሴቶች ሁሉ ይጸለያል። ያለ ኃጢአት ንጹሕ ጋብቻን ጠብቀው ይኖሩ ዘንድ ይለምናል። ለልጆች ማደግን፣ ለአረጋውያን መጠበቅን፣ ለበጎችና ለፍየሎች ለእንስሳ ሁሉ የምድር ሐመልማልና በተራራ ራስ ላይ ያለ ሳር ይለመልምላቸው ዘንድ በድርቅ በቸነፈር እንዳይደርቅ ይለምናል። ስለ ዝናማት በተወደደው ቦታ ዝናማትን ያዘንም ዘንድ ይለምናል። ስለ ምድር ፍሬ ያፈራና ያምር ያሳድግና የምድር ፍሬ ያበዛ ዘንድ ይለምናል። ስለ ድውያንና በሽተኞች ጌታ ፈጥኖ ያድናቸው ዘንድ ድህነትን ይለምናል። በባህርና በየብስ ስለሚሄዱ ጌታ መልካም መንገድን መርቶ በሰላም በደስታ በጤና ይመልሳቸውና ወደ ቤታቸው ያገባቸው ዘንድ ይለምናል። ስለ በደሉ ኃጥአን ንስሐ ይገቡ ዘንድ ከኃጢአታቸው ወደ ፈጣሪያቸው እግዚአብሔር ይመለሱ ዘንድ ድህነትን ይማልዳል። ቅዱስ ኤዎስጣቴዎስ ይህንን አውቆ ለፍጥረት ሁሉ ምሕረትን ለመነ፣ በነቢዩ ሕዝቅያስ የተናገረውን አስቧልና። የኃጥእ ሰው ሞት አይወድቅም፣ በንስሐ ወደ ፈጣሪው እግዚአብሔር መመለሱን ነው እንጂ። ስለዚህ ነገር የጻድቅ ጸሎት ብዙውን ትረዳለች፣ ግዳጅም ትፈጽማለችና እግዚአብሔር እንደ ቅዱስ ጴጥሮስ የሁሉንም ኃጢአት ያስተሰርላቸው ዘንድ እያለቀሰ ይለምንላቸዋል። በክርስቶስ አምነው ስላረፉ ሰዎች የእረፍት ቦታን በመንግሥተ ሰማያት ከቅዱሳን ጋር ያገኙ ዘንድ ይለምናል። ስለ ዓለም ሁሉ እግዚአብሔር ጥበብና ምክርን፣ ትዕግሥትና የቀናች ሃይማኖትን የሰጣቸው ዘንድ ይለምናል። ይህንንም በእግሩ ቆሞ ሲለምን ወደ ግድግዳና ወደ ምሰሶም አይጠጋም፣ በትርንም አይደገፍም ነበር። እጆቹን ዘርግቶ ዓይኖቹን ወደ ሰማይ አቅንቶ በፈጣሪው በእግዚአብሔር ፊት ይለምናል እንጂ። በምድር ላይ ያለ ኃላፊ ገንዘብንና 2 ልብስን አልገዛም፣ ለእግሮቹ ጫማ ለእጁ ምርኩዝ የለውም። ልብሱም በበጋና በክረምት መቀየሪያ የሌላት አንዲት ናት። እርሱ ልብሱ ከላዩ ላይ ባለቀ ጊዜ ነው እንጂ ልብስ አያፈራርቅምና የጌታውን ፈለግ ይከተል ዘንድ የመከራውን መስቀል ይዟልና። እንዲህ እያለ የተወደደ ልመናውን ወደ እግዚአብሔር አቀረበ። በልቦናው ምድር የዘራቸውን ምዕመናን አጽቆችን ዲያብሎስ ድል እንዳይነሳቸው የሰጠኸኝን ገንዘብ 5ቱን 10 አድርጌ ዋጋ ወደሚከፈልበት አገባለሁ። ብዛቱም 10 ሆነ። ይህንንም ዓለም ትቼ አንተን ተከትያለሁና አንተም እርዳኝ። እነሆ ወደ ትድግህና ተመልክቼ እኖርባት፣ ያዘዝከኝንም ፈጸምኩ። በቃልህ የላከኝንና ያዘዝከኝ መልእክት አደረስኩ። በጽናት ፈቃድህን እሠራ ዘንድ አደረግሁ። ጌታውን በሚፈራ በቁርጥ ሐሳብ በበጎ ሥራ ሁሉ ወገብ ልቦናዬን ታጠቀው። ጎዳናዬን በወንጌል መንገድ አቀናው። በሰላም በሬዎችን ጠመድሁ። እርፌንም ይዤ ወደፊት አረስኩ እንጂ ወደ ኋላ አላየሁም። ጅምሬ እንዳይበላሽብኝ ምድር ምዕመናን በላይዋ ላይ የተዘራ ጽድቅ ቡቃያን አበቀለች። ዋጋዬን እቀበል ዘንድ መከር ደረሰ። ወደ ዕረፍት የሚያደርሰኝ ድካሜንም ፈጸምኩ። የልጅነቴንና የወጣትነቴን የጎልማሳነቴንም ዘመን ጠበቅው። ፊትህን አይቼ ለጌትነትህ ሰግድ ዘንድ ከበጎ ሕግህ ጠግብ ዘንድ ክፋይቱን ነገር ተውኳት፣ ወደ ኋላ አልተመለስኩም። ለሌላው እንቅፋት እንዳልሆን ቀደምኩ እንጂ ብርሃናዊ ዘውድን ሰማያዊ ዋጋን አገኝ ዘንድ። ለዓለም ሁሉ የሚሆን ልመናውን ሕያዋንን ጠብቅ፣ ሕሙማንን ፈውስ፣ ሙታንን ማር የሚለውን ጸሎት ከፈጸመ በኋላ በምድር ስለሚኖሩና በኋላም ስለሚወለዱት ለመነ። በዚያን ጊዜ መምህራን መነኮሳት ወደ እርሱ ተሰበሰቡ። ክብራቸውን ትተው ለእርሱ አገልጋይ ሆኑ።
ሰውነቱን በዚህ ዓለም የጣላት በጌታው ዘንድ እንደሚያገኛት ባዩ ጊዜ ወደ እርሱ ተሰበሰቡ። እርሱ በግብሩ ያማረ በቃሉም የጸና በገድሉ ፍጹምና የንግግሩ ጣዕም ከማርና ከስኳር የጣፈጠ ነውና በሁሉ ዘንድ የተወደደ በገራይተ ልቡ የመንፈስ ስንዴን ዘርቷልና ጥርጥር እንክርዳድ የሌለው የሕይወት ፍሬን ሰበሰበ። አባ ኤዎስጣቴዎስም ልጆቹን ተናገራቸው እንዲህ ብሎ ከእናንተ መካከል ሌላውን ያማ ቢኖር 100 ጊዜ ይስገድ፣ ያም ባይሆን 50 ጊዜ ይደብድቡት ይግረፉት። ጓደኛውን ሌላውንም ያማ ሰው ቢኖር የእግዚአብሔርን ሕግ አማ የሚለውን የሐዋርያትን ቃል አስቦ ከጻድቁ አባታችን ከአቡነ ኤዎስጣቴዎስ በረከተ ረድኤታቸውን ያሳትፈን። አምላካችን እግዚአብሔርም በተሰጣቸው ቃል ኪዳን ይጠብቀን።